ረፌ ሰንብታ ሰንብታ መጣሽ ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። በዚህም ቀን እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁረ ወልዴ መጻይኩ ሀቤከ ዮም እኒ በዛቲ ዕለት ከመተወድሰኒ። ዛሬም በዚች ቀን ታመሰግነኝ ዘንድ ወደ አንተ መጣሁ። የኔ ልጅ ወዳጅ ኤፍሬም ላንተ ሰላም ላንተ ይሁን ትለዋለች። እሱም ተቀምጦ የነበር ተነስቶ ታጥቆ እጅ ነስቶ ይቆማል። ክርክር በዕለተ ሰኑይ ተፈጽሟልና ባርክኒ እግዝእትየ መዝገበ በረከት፣ የበረከት መገኛ እመቤቴ ሆይ ባርኪኝ ይላታል። እሷም በረከተ ወልዴ ወአቡሁ መንፈስ ቅዱስ ይህድር በላዕሌከ፣ የልጄ የባህሪ ሕይወቱ የመንፈስ ቅዱስ የባህሪ አባቱ አብ የባህሪ ሕይወቱ የመንፈስ ቅዱስ በረከት ይደርብህ ትለዋለች። ወሶ በከመዝ ትቤሎ እግዝእትነ ማርያም ከሰተ አፉሁ ወይቤ ዕፀ እንተ ርእየ ሙሴ በነደ እሳት ብሎ ሰተት አድርጎ ያደርስላታል። ውዳሴ ዘሐሙስ ውዳሴ በሐሙስ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ቢል አንድ ነው፣ ቃለ ጸሐፊ ነው። ሐሙስ ማለት ወደ ስነ ፍጥረት ሄዶ ነው እንጂ ለውዳሴውስ ረቡዕ ቢል በቀና ነበር። በዕለተ ሐሙስ የሚነበብ የሚተረጎም የሚጸለይ አምላክን የወለደች እመቤታችን ምስጋና ይህ ነው። ይህ አርዕስት ነው። ነገሩን ዕፀ እንተ ርእየ ሙሴ ብሎ ያመጣዋል። ዕፀ እንተ ርእየ ሙሴ በነደ እሳት ውስተ ገዳም ወአዕጹቂሃ ይትውኢ ትመስል ማርያም ድንግል። በነደ እሳት ተከባ በነደ እሳት ታጥራ ነደ እሳት ሰፍሮባት ጫፏ ሳትቃጠል ሙሴ በደብረ ሲና ያያትን ዕፅ ድንግል ማርያም ትመስላለች። አንድም ዕፅ እንተ ርእያ ሙሴ በደብር ትመስል ማርያምሃ ድንግል ይላል። በነደ እሳት ተከባ በነደ እሳት ታጥራ ነደ እሳት ሰፍሮባት ጫፏ ሳይቃጠል ሙሴ በደብረ ሲና ያያት ዕፅ ድንግል ማርያምን ትመስላለች። ዘእንበለ ርኩስ ተሰባ እምኔሃ ቃለ አብ፣ አካላዊ ቃል ኢየሱስ ክርስቶስ አደፍ ርኩስ ሳይኖርባት ከእርሷ ሰው ሆኗልና በነደ እሳት ተከባ በነደ እሳት ታጥራ ነደ እሳት ሰፍሮባት ጫፏ ሳትቃጠል ሙሴ በደብረ ሲና ያያትን ዕፅ ድንግል ማርያም ትመስላለች። ወእያው አያ እሳተ መለኮቱ ባህሬ መለኮቱም አልለወጣትምና በደብረ ሲና ሙሴ ያያትን ዕፅ ድንግል ማርያም ትመስላለች። እምድኅረ ወለደቶ ድንግልናሃ ተረክበ፣ እርሱንም ከወለደችው በኋላ ድንግልናዋ በእናትነት አልተለወጠምና ሙሴ በደብረ ሲና ያያትን ዕፅ ድንግል ማርያም ትመስላለች። ወመለኮቱ ይተወለጠ ባህሬ መለኮቱም በሰውነቱ አልተለወጠምና ኮነ ወልደ እጓለ እምህያው አምላክ ዘበአማን ይመስል ነው። አንድም ኮነ ወልደ እጓለ እምህያው ማንሻ ወመለኮቱ ይተወለጠ ሰውም በሆነ ጊዜ አምላክነቱ በሰውነቱ አልተለወጠምና ኮነ ወልደ እጓለ እምህያው አምላክ ዘበአማን ሰው በሆነ ጊዜ ወልደ እጓለ እምህያው አምላክ ዘበአማን የባህሪ አምላክ ነው። እውነተኛ አምላክ አለ። ጌትነቱ እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና መጽአው አድኀነነ ሰው ሆኖ ከፍዳ አዳነን። ሰአሊ ለነ ሰው ሆኖ ቅድስት ከፍዳ ካዳነን ልጅች ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። ነአብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ፣ አምላክን የወለድሽ እመቤታችን ሁላችን እናከብርሻለን እናገንሻለን። እስመ ሳህልኪ ይኩን ላዕለ ኩልነ፣ ይቅርታሽ ለሁላችን ይደረግልናልና። ኮነ ለነ ተደርጎልናልና፣ ይከውን ለነ ይደረግልናልና። ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ፣ አምላክን የወለደች እመቤታችን ማርያም የሁላችን መመኪያ ናት።
ዘበእንቲአሃ ተስዕረ ዘቀዳሚ መርገም እንተሃደረት ዲበ ዘመድነ። ተስዕረ ብሎ እንተሃደረት አለ መጽሐፍ ምስጢር እንጂ ዘይቤ አይጠነቀቅምና። በባህርያችን በነገዳችን ጸንቶ ይኖር የነበር መርገመ ስጋ መርገመ ነፍስ በእርሷ ምክንያት የጠፋልን አምላክን የወለደች እመቤታችን ማርያም ትምክህተ ኩልነ የሁላችን መመኪያ ናት። በእልወት ዘገብረት ብእሲት በልአት እምዕፅ በሊአ እምዕፅ ሲል ነው። ሔዋን አትቢ ያላት ዕፀ በለስን በልታ ባመጣችው እልወት ክህደት ወንጀል ምክንያት በባህርያችን በነገዳችን ጸንቶ ይኖር የነበር መርገመ ስጋ መርገመ ነፍስ በእርሷ ምክንያት የጠፋልን አምላክን የወለደች እመቤታችን ማርያም የሁላችን መመኪያ ናት። አንድም ሔዋን ምን አደረገቻ ትለኝ እንደሆነ በልአት እምዕፅ አትቢ ያላት ዕፀ በለስን በላች። በእንተ ሔዋን ተአጽወ ኆኅተ ገነት በዚህም ምክንያት በሔዋን ክፋት የገነት በሮች ተዘጉብን። ወበእንተ ማርያም ድንግል ተርህወ ለነ ዳግመ በድንግል ማርያም ቸርነት ዳግመኛ የገነት በር ተከፈተልን። ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይዕቀቡ ፍናወ ዕፀ ሕይወት እንዲል። እዚህኛው ላይ ደግሞ ወአግሃሶ ለኪሩብ ይላል። ከፈለነ ንብላ እምዕፀ ሕይወት ዳግመ ከፈለነ ነው። ዳግመኛ ከዕፀ ሕይወት እንበላ ዘንድ ከዕፀ ሕይወት መብላትን አደለን። ዕፀ ሕይወት ያለው ስጋውን ደሙን ነው። ከዚያ ማሪሳቅ ፍቅር ይለዋል። ሳዊሮስ ትንሣኤ ይለዋል። ከዚህ ደግሞ ቅዱስ ኤፍሬም ዕፀ ሕይወት ይለዋል። አይጣላም ቢሉ አይጣላም፣ ሁሉም እንደየተገለጸላቸው ተናግረውታል። ሳዊሮስ ስጋ ወደሙን ትንሣኤ የሚለው በሚገባ ሆነው ቢቀበሉት ትንሣኤ ዘለ ክብርን የሚነሱበት ስለሆነ ነው። ማሪሳቅ ስጋ ወደሙን ፍቅር የሚለው በፍቅር ሆነው የሚቀበሉ ስለሆነ ነው። ከዚህም ቅዱስ ኤፍሬም ስጋ ወደሙን ዕፀ ሕይወት የሚለው በዕፀ ሕይወት ቦታ ስለገባ ነው። ዘውእቱ ስጋሁ ለክርስቶስ ወደሙ ክቡር። አዳም 3 እጽዋት ተሰጥተውታል። አንዱን እጽ ብላም አትብላም አላለውም፣ ዕፀ ሕይወት ነው። አንዱን እጽ አትብላ ብሎታል፣ አንዱን ብላ ብሎታል። ብላ ያለው ምግቡ ነው፣ አትብላ ያለው ዕፀ በለስ ነው። ብላም አትብላም ያላለው ዕፀ ሕይወትን ነው። አዳም ብላ ያለውን በልቶ አትብላ ያለውን ከመብላት ተከልክሎ ቢሆን ኖሮ ብላም አትብላም ያላለውን ዕፀ ሕይወትን በልቶ ታድሶ መንግሥተ ሰማያት ይገባ ነበር። ወአይጸረ እድሜ ለርእሱ 70 ክራማተ እንዲል 1000 ዘመን ሊሞላው 70 ዘመን ሲቀረው አዳም ሞቷል። በጌታ ዘንድ ግን አንዲቱም ቀን አልተፈጸመችም ይላሉ። ዘውእቱ ስጋሁ ለክርስቶስ ወደሙ ክቡር። ዕፀ ሕይወት ያለውን ተረጎመው። ይኸውም የክርስቶስ ክቡር ስጋው ክቡር ደሙ ነው። በእንተ ፍቅረ ዚአነ መጽአ ወአድኀነነ እኛን ስለወደደ እኛን ስለማዳን መጥቶ ሰው ሆነ። አይ ልቡና ምን ልቡና ነው? ወአይ ነቢብ ምን ጆሮ ነው? ወአይ ሰሚዕ ምን ጆሮ ነው? ምን አንደበት ነው? ዘይክለ አእምሮ ዝንቱ ምስጢር መንክራተ ዘይትነበብ ላዕሌሃ ስለ እሷ ድንቅ ድንቅ ሆኖ የሚነገረውን ነገር መናገር የሚቻለው ምን ልቡና ነው? ምን አንደበት ነው? መስማት የሚቻለውስ ምን ጆሮ ነው? እያለ ያደንቃል። እግዚአብሔር መፍቀሬ ሰብ ቸር ሰው ወዳጅ እግዚአብሔር አሃዱ ውእቱ ባሕቲቱ ቃል አብ ቅድመ ዓለም የነበረ የአብ አካላዊ ቃል እርሱ ዘሃሎም ቅድመ ዓለም በመለኮቱ እንበለ ሙስና በጌትነቱ ቅድመ ዓለም የነበረ እርሱ እምአሃዱ አብ መጻ ወተሰብአ ወልድ ዋህድ እምቅድስት እሙ ቅድመ ዓለም ከአብ አካል ዘእምአካል ባህሪ ዘእምባሕሪ የተወለደ እርሱ ድህረ ዓለም ከእመቤታችን ተሰው ሆነ።
እምድህረ ወለደቶ ኢማሰነ ድንግልናሃ እሱንም ከወለደች በኋላ ድንግልናዋ በእናትነት አልተለወጠም። ወበእንተዝ ግህደ ኮነት ከመውላዲተ አምላክ ይእቲ። ስለዚህ ነገር አምላክን እንደወለደች በጎላ በተረዳ ነገር ታወቀች። ኦ እሙቅ ብዕለ ጥበቡ ለእግዚአብሔር የእግዚአብሔር የባህሪው ጥበብ ጥልቀት ስፋት ምን ይረቅ ምን ይጠልቅ። ኦ ለዚህ አንክሮ ይገባል። ከርስ ዘፈታ ላዕሊሃ ትለድ በጻይር ወህማም ወሐዘነ ልብ በህማም ለዲ ወወልደኪ ይኩን ምግባእኪ በምትኪ በጻይር በጋር ውለጂ ምጥሽን አበዛዋለሁ ብሎ የፈረደባት የሔዋን ማህፀን ወኮነት ፈልፈለ ሕይወት ነው። የሕይወት መገኛ ሆነች። ምን ነው ሕይወትን ያስገኘች የድንግል ማርያም ማህፀን ናት። እንዲህ ብሎ ደግሞ የፈረደባት የሔዋን ማህፀን ናት። ስለምን እንዲህ አለ ቢሉ የእመቤታችን ባህሪ ከሔዋን ባህሪ ስለተገኘ ነው። ወወለደት ዘእንበለ ዘርአ ብእሲ ዘር ምክንያት ሳትሻ ዘር ምክንያት ሳይሆናት አካላዊ ቃል ኢየሱስ ክርስቶስን በስጋ ወለደች። ዘይስዕር መርገመ እምዘመድነ በባህርያችን በነገዳችን አድሮ ሰልጥኖ ይኖር የነበር መርገመ ስጋ መርገመ ነፍስን የሚያጠፋ ወበእንተዝ ንሰብሖን ዘንብል። ስለዚህ ነገር እንዲህ እያልን እናመስግነው። ስብሃት ለከ ኦ መፍቀሬ ሰብ ኄር ወመድኃኔ ነፍሳቲነ ኄር ዘበህላዌሁ የምትባል የነፍሳችን መድኃኒት መፍቀሬ ሰብ ሰውን የምትወድ አንተ ለአንተ ምስጋና ይገባሃል እያልን እናመስግነው። ሰአሊ ለነ ቅድስት ኄር ዘበህላዌሁ ከሚባለው ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። ኦዝ መንክር ወእጹብ ኃይለ ከርሳ ለድንግል ወላዲተ አምላክ ዘእንበለ ዘር አምላክን የወለደች የእመቤታችን የማህፀኗ ስራ ምን ይረቅ ምን ይጠልቅ ረቂቅ ነው ጥልቅ ነው። ኦዝ ለዚህ መንክሮ ይገባል አንክሮ ይገባል። ስምዓ ኮነ መልአክ ዘአስተርአዮ ለዮሴፍ የታየው መልአክ መሰከረ ምስክር ሆነ። እንዘይብል ከመዝ እንዲህ ብሎ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ቃለ እግዚአብሔር ከእርሷ በግብረ መንፈስ ቅዱስ የሚወለደው የእግዚአብሔር አብ አካላዊ ቃል ነው ብሎ መሰከረ። ውእቱ ተሰብአ ዘእንበለ ውላጤ ሰብአ ዘእንበለ ውላጤ ያለመለወጥ ሰው ሆነ። ወለደቶ ማርያም ምክቢተ ዝንቱ ፍስሐ ምክዕቢተ ዝንቱ ፍስሐ እጽፍ ድርብ ተርላ ደስታ ያላት እመቤታችን አካላዊ ቃልን በስጋ ወለደችው። እጽፍ ድርብ ተርላ ደስታ ያላት አለ። ሴቶች ልጅ ትወልዳላችሁ ሲሏቸው ደስ ይላቸዋል። ይልቁንም ወንድ ልጅ ትወልዳላችሁ ሲሏቸው ደስ ይላቸዋል። ከዚያውም ዘንድ የባህሪ አምላክን መውለድ እጽፍ ድርብ ተርላ ደስታ ነውና እጽፍ ድርብ ተርላ ደስታ ያላት አለ። አንድም ወለደቶ ማርያም ለምክዕቢተ ዝንቱ ፍስሐ ይላል። እጽፍ ድርብ ተርላ ደስታ ያለውን ጌታ እመቤታችን ማርያም ወለደችው። ወይብዬ ትወልዲ ወልደ መልአኩ ነው ገብርኤል ወንድ ልጅ ትወልጃለሽ አላት። ወንድ ልጅ ትወልጃለሽ ማለትንስ ማንኛውም ቃላተኛ ተናጋሪ ይናገረዋል ብሎ ቅዱስ 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 ተብለው ከሚመሰገኑት ከሦስቱ አካላት አንዱ አካል ወልድን በስጋ ትወልጃለሽ አላት። ወይሰመይ አማኑኤል ስሙም አማኑኤል ይባላል አላት። ዘበትርጓሜሁ እግዚአብሔር ምስሌነ አማኑኤል የሚለው ያለውንም ቢተረጉሙት እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከኛ አንድ አካል አንድ ባህሪ ሆነ ማለት ነው። መልአኩ የሚነግረው በዕብራይስጥ ቋንቋ፣ ወንጌላዊ የሚጽፍ በዕብራይስጥ ቋንቋ ለምን ይተረጉምለታል ቢሉ ደጊመ ቃል ነው።
አማኑኤልም እግዚአብሔር ምስሌነ ያለውም አንድ ነው። በዕብራውያን ደጊመ ቃል ልማድ ነው። አብርሃም አብርሃም ማረታ ማረታ እንዳለው ያለ ነው። አንድም መጽሐፍ በዘ በወ ያጎላል። በወ ሲያጎላ ፍቅር ወሰላም ርኅራሄ ወሳሂል ይላል። በዘም ሲያጎላ ምንት ብከ ዘኢነሳይከም ካልእከ ወምንት ብከ ዘኢኮነ ውሁበ ለከ ይላል። ከዚህም ዘበትርጓሜሁ ብሎ በዘ ሲያጎላ ነው ይላል። አንድም ሰላም ካለው ፍቅር ያለው እንዲጎላ፣ አማኑኤል ካለው እግዚአብሔር ምስሌነ ያለው ይጎላልና በጎላው ዘበትርጓሜሁ እግዚአብሔር ምስሌነ አለ። አንድም ሕዝቡ የሚያውቁት ካህናቱ የሚያውቁት በዳር በኩል ያለ ጥሬ ዘር አለ። ያንን አጉልቶ ዘበትርጓሜሁ እግዚአብሔር ምስሌነ ብሎ መተርጎም ነው። ይህንንም ዮሐንስ ወንጌላዊ ለኤላንሳን ሰዎች ሲያስተምራቸው አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለትም እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከእኛ እንደ አካል አንድ ባህሪ ሆነ ማለት ነው ብሎ ተርጉሞ አስተምሯቸዋል። አማኑኤልን የመሰለ ንባብ በዚያው በኤላንሳን ቀርቶብናል። እግዚአብሔር ምስሌነን የመሰለ ትርጓሜ ወደ ሀገራችን መጥቶልናል። ወአዲ ሰመይ ኢየሱስ ዘያድኅኖሙ ለሕዝቡ እምኃጢአቶሙ። ዳግመኛም ወገኖቹን ከኃጢአታቸው የሚያድናቸው ኢየሱስ ይባላል። ኢየሱስ ማለት መድኃኒት ማለት ነው። ወኢየሱስ ይተረጎም መድኃኒተ እንዲል ሕዝቡን አለ ወገኖቹን አለ ሕዝቡን አለ አሕዛብን አያድንም ቢሉ ትንቢት የተነገረ ሱባኤ የተቆጠረ ለሕዝቡ ነውና በዚያ ተናገረ። አንድም ያመኑበትን ሁሉ ሕዝብ ይላቸዋልና ለሕዝቡ አለ። አንድም ከኢያሱ አድህኖ ሲለይ ነው። ኢያሱ እስራኤልን ባጭር ታጥቆ ዘገር ነቅንቆ እስራኤልን ጋሻ ነጥቆ እስራኤልን ቢያድን ከስጋዊ ጠላት ነው። እሱ ግን የሚያድን ከመንፈሳዊ ጠላት ነውና ያድህነነ በኃይሉ ኢየሱስ ብሎ ስሙን፣ ዘያድህኖሙ ብሎ ትርጓሜውን፣ እምኃጢአቶሙ ብሎ ምስጢሩ ተናገረ። ወአብጽሐ ክቡር መልአክ ኃይሎ ለስም ወፍካሬሁ እንዲል ያድህነነ በኃይሉ በይቅርታው በካህሊነቱ ያድነናል ያድነን። ወይስረይ ኃጢአተነ ኃጢአታችንንም ያስተሰርይልናል ያስተስርይልን። እስመ ጥዩቀ አይመርናሁ ከመ አምላክ ውእቱ ዘኮነ ሰብአ ሎቱ ስብሐት እስከ ለዓለም። ከዛሬ ጀምሮ እስከ ዘላለሙ ድረስ ክብር ምስጋና ይግባውና ሰው የሆነ እርሱ በጎላ በተረዳ ነገር አምላክ እንደሆነ የባሕርይ አምላክ እንደሆነ አውቀነዋልና ብቻ ሰው ቢሆን ራሱንም ባላዳነ ነበር። ብቻም አምላክ ቢሆን ባልሞተም ነበርና ኦዝ መንክር ልደታ አምላክ ማርያም ቅድስት ድንግል ልድ ክብርት ከምትሆን ከእመቤታችን የአምላክ የመወለዱ ነገር ምን ይረቅ ምን ይጠልቅ ረቂቅ ነው ጥልቅ ነው። ኦዝ ለዚህ አንክሮ ይገባል። አግመረቶ ለቃል ይቀደሞ ዘር ለልደቱ ዘር ለልደቱ ዘር ምክንያት ሳይሆናት አካላዊ ቃልን በማኅፀኗ ወሰነችው። ወይ አማሰነ በልደቱ ድንግልናሃ በመወለዱም ድንግልናዋን በእናትነት አልለወጠም። እምኀበ አብ ወፃ ቃል ዘእንበለ ድካም እምኀበ አብ ቃል ከአብ አካል ዘእምአካል ባሕርይ ዘእምባሕርይ እንበለ አገብሮ እንበለ መንጸፈ አንስት ያለ እናት እንደተወለደ ድኅረ ዓለም ከእመቤታችንም ወእም ድንግል ተወልደ ዘእንበለ ሕማም ከእመቤታችንም ድኅረ ዓለም ከእመቤታችንም ያለ አባት ተወለደ። አንድም እምኀበ አብ ወፃ ቃል ዘእንበለ ድካም ከአብ ያለ ድካም ያለ ሕማም እንደተወለደ ወእም ድንግል ተወልደ ዘእንበለ ሕማም ከድንግልም በዚህ ዓለም ያለ ሕማም ያለ ጻዕር ያለ ድካም ተወለደ። አንድም ሴቶች ሲወልዱ የሚሰማቸው እሷን ሳይሰማት ሕፃናት ሲወለዱ የሚሰማቸው እሱን ሳይሰማው ተወለደ። ሎቱ ሰገዱ ሰብአ ሰገል አምጽኡ ዕጣነ ከመ አምላክ ውእቱ ሰብአ ሰገል ሰገዱለት። አምጽኡ ዕጣነ ከመ አምላክ ውእቱ አምላክ ነውና አምላክ እንደመሆኑ ዕጣንን አመጡለት። ወርቀ እስመ ንጉሥ ውእቱ ንጉሥ ነውና ንጉሥ እንደመሆኑ ወርቅ አመጡለት። ወከርቤ ዘይትወሃብ ለሞቱ ማህያዊ በእንቲአነ ተወክፈ በፈቃዱ አሃዱ ውእቱ ባሕቲቱ ኄር ወመፍቀሬ ሰብ
ቸር ሰው ወዳጅ የሚሆን እርሱ ወዶ በፈቃዱ ስለኛ ለሚቀበለው ማህየዊ ለሚሆን ለሞቱ ምሳሌ የሚሆን ከርቤንም አመጡለት። ከርቤ ወርቅ ለመንግስቱ፣ ዕጣን ለክህነቱ፣ ከርቤ ለሞቱ፣ ሰብአ ሰገል አወፈዩ ሎቱ ይላል። ወርቅን ያስቀድማል በወንጌል። ወርቅ አመጡለት አለ። እኛ ዛሬ ወርቅ የምንገብርላቸው ነገስታት ፊት የተፈጠሩ ኋላም ሞት ህልፈት ያለባቸው ናቸው። አንተ ግን ፊትም ያልተፈጠርክ ኋላም ህልፈት የሌለብህ ነህ ሲሉ ወርቅ አመጡለት። ዕጣን አመጡለት አለ። እኛ ዛሬ ዕጣን የምናጥናቸው ጣዖታት ፊት የተፈጠሩ ኋላም ህልፈት ያለባቸው ናቸው። አንተ ግን ፊትም ያልተፈጠርክ ኋላም በባህሪህ ሞት መንግስት ሽረት የሌለብህ ነህ ሲሉ ዕጣን አመጡለት። ከርቤ አመጡለት አለ። አንተ ምንም ፊትም ባትፈጠር ኋላም ህልፈትም ባይኖርብህ ለሰው ስትል በፈቃድህ ትሞታለህ ሲሉ ከርቤ፣ ዕጣን፣ ወርቅ አመጡለት አለ። አንድም ወርቅ አመጡለት አለ። ወርቅ ጽሩይ ነው፣ አንተም ጽሩየ ባህርይ ነህ ሲሉ ወርቅ ከርቤ ዕጣን አመጡለት አለ። ዕጣን ምዑዝ ነው፣ አንተም ምዑዘ ባህርይ ነህ ሲሉ ከርቤ አመጡለት አለ። ከርቤ በቁሙ በዕለተ ዓርብ ትጠጣዋለህ ትቀበለዋለህ ሲሉ ዕጣን፣ ወርቅ፣ ከርቤ አመጡለት ይላል። አንድም ወርቅ አመጡለት አለ። ወርቅ ጽሩይ ነው፣ ባንተ ያመኑ ምእመናንም ጽሩያነ ምግባር ወሃይማኖት ናቸው ሲሉ ዕጣን አመጡለት አለ። ዕጣን ምዑዝ ነው፣ ባንተ ያመኑ ምእመናንም ምዑዛነ ምግባር ወሃይማኖት ናቸው ሲሉ ከርቤ አመጡለት አለ። ከርቤ የተሰበረውን ይጠግናል፣ የተለያየውን አንድ ያደርጋል። አንተም ጽና ነፍስ ልጅነትን ከማህበረ መላእክት የተለየ አዳምን ጽና ነፍስ ልጅነትን ሰጥተህ አንድ ታደርገዋለህ ሲሉ ከርቤ፣ ዕጣን፣ ወርቅ አመጡለት ይላል። አንድም ወርቅ አመጡለት ይላል። ወርቅ የሃይማኖት ወርቅ የሚታወቀው ወርቅነቱ በእሳት ሲፈተን እንደሆነ ሁሉ ሃይማኖትም የሚታወቀው መከራ ጊዜ ነውና ዕጣን አመጡለት አለ። ዕጣን የተስፋ ዕጣን ከሩቅ እንዲሸት ተስፋም የሌለውን እንዳለ አድርገ ታሳያለችና ተስፋሰ ትሬስዮ ለዘኢሃለወ ከመዘሃለወ እንዲል ከርቤ አመጡለት አለ። ከርቤ የፍቅር ከርቤ የተሰበረውን እንዲጠግን የተለያየውን አንድ እንዳደርግ ፍቅርም ሕዝብና አሕዛብን አንድ ታደርጋለችና ሃይማኖት፣ ተስፋ፣ ፍቅር ያንተ ገንዘቦች ናቸው ሲሉ ዕጣን፣ ከርቤ፣ ወርቅ አመጡለት ይላል። አንድም ወርቅ አመጡለት አለ። ወርቅ የሰማዕታት ከመወርቅ ፈተኖሙ ለሰማዕት በእሳት እንዲል ዕጣን አመጡለት አለ። ዕጣን የባህታውያን ዕጣን ከሩቅ እንዲሸት ባህታውያንም መዓዛ መለኮቱን እየሸተቱ በተስፋ ይኖራሉና ከርቤ አመጡለት አለ። ከርቤ የምእመናን ከርቤ የተሰበረውን እንዲጠግን የተለያየውን አንድ እንዲያደርግ ምእመናንም በፍቅር ይኖራሉና ሰማዕታት ባህታውያን ምእመናን ያንተ ገንዘቦች ናቸው ሲሉ ሰብአ ሰገል ለጌታ ወርቅ፣ ዕጣን፣ ከርቤ አመጡለት ይላል። አንድም ወርቅ አመጡለት አለ። ወርቅ በዓለመ መላእክት ያሉ መላእክት፣ ዕጣን አመጡለት አለ። በዚህ ዓለም ያሉ ደቂቀ አዳም፣ ከርቤ አመጡለት አለ። የካለ ፍጥረት ካለ ፍጥረት ደቂቀ አዳም መላእክት ያንተ ገንዘቦች ናቸው ሲሉ ይህንን አመጡለት ይላል። ከመለስሙ ለእግዚእ ኢየሱስ ይስግድ ኩሉ ብርክ ዘወስተ ሰማይ ወዘወስተ ምድር ወዘበታሕቲሃ ለምድር እንዲል ሰአሊ ለነ ቅድስት እንዲህ ከሚያደርገው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድሪብን። ኦ ዝ መንክር ነስአ አሃደ አጽመ እምገቦሁ ለአዳም ወለሃኮ እምኔሁ ብእሲተ ከአዳም አንዲት አጥንት ወስዶ ሔዋንን የ15 ዓመት ቆንጆ አድርጎ ፈጥሯታልና ይህ ሔዋንን ከአንዲት አጥንት ወስዶ የማበጀቱ ስራ ምን ይረቅ ምን ይጠልቅ ረቂቅ ነው ጥልቅ ነው። ኦዝ ለዚህ አንክሮ ይገባል። ፍጥረት በተፈጠረ በሳምንቱ ጌታ እንስሳት አራዊትን ሂዱ ጌታችሁ አዳም ነውና ስም ያውጣላችሁ አላቸው። እነሱም በእሁድ አራዊት፣ ሰኞ እንስሳት፣ ማክሰኞ አእዋፍ፣ ረቡዕ በየብስ የተፈጠሩ፣ ሐሙስ በባህር የተፈጠሩ፣
ሴትና ወንድ እየሆኑ ወደ አዳም ስም ለመሰየም ሲሄዱ አይቶ አዳም ለካ ከኔ በቀር ነጠላ ፍጥረት ብቸኛ ሆኖ የተፈጠረ የለም ብሎ አዘነ ይላል። በዚህ ጊዜ ሥላሴ አኮ መፍትው ከመ ይንበር ወልደ እጓለ እመሕያው በሕቲቶ አላ ንግበር ሎቱ ቢጸ ዘትረድኦ አዳም ብቻውን ይኖር ዘንድ አገባብ አይደለም፣ የምትረዳው ረዳት እንፍጠርለት እንጂ ብለው አዳም በመተኛትና በመንቃት መካከል ሆኖ ሳለ ጌታ ከአዳም ጎን አንዲት አጥንት ወስዶ ሔዋንን የ15 ዓመት ቆንጆ አድርጎ ፈጠራት። ቢነቃ አገኛት። እሱም ዛቲ አጽም ማጽሜ ወስጋም ስጋ ለትኩነኒ ብእሲቴ ብሎ ትንቢት ተናገረ። ስለምን ከፍ ብሎ ከራሱ አልፈጠራትም ቢሉ ፈጽማ እንዳትታበይበት፣ ዝቅ ብሎም ከእግሩ ካለው አጥንት እንዳይፈጥር ፈጽማ እንዳትዋረድበት፣ ከባል በታች ከቤተሰብ በላይ ሆነሽ ኑሪ ሲሉ ሥላሴ ሔዋንን ከማዕከላዊ አካል ከጎኑ አጥንት አውጥተው ፈጥረዋታል። ወኩሎ ፍጥረተ እጓለ እመሕያው ወኩሎ ፍጥረተ እጓለ እመሕያው ጌታ ሰውን ሁሉ ከአዳምና ከሔዋን ፈጠረ አስገኘ። ተውህበ እግዚእ ቃለ አብ ጌታ የአብ አካላዊ ቃል ለኩነተ ሥጋ ተሰጠ። ከዚህ ለመድረስ ነው። ተሰባም ቅድስት ድንግል ተሰባም ቅድስት ድንግል ንዕድ ክብርት ከምትሆን ከእመቤታችን ሰው ሆነ። ወተሰሚ አማኑኤል አማኑኤል ተባለ። አማኑኤል ማለት እግዚእ ወገብር አምላክ ወሰብ ማለት ነው። ወበእንተዝ ንስአል ሀቢሃ ኩሎ ጊዜ ከመታስተስሪ በእንቲአነ ሀበ ፍቁር ወልዳ። ስለዚህ ነገር ወደ ተወደደ ልጇ ሁል ጊዜ ትስአል ትለምንልን ታስተሰሪልን ትለምንልን ዘንድ ወደ እርሷ እንለምን። ወደ ተወደደ ልጇ አለ የማይወደድ ልጅ አለና ከዚያ ሲለይ ሀበ ፍቁር ወልዳ ይላል። ሄርት ይእቲ በሀበ ኩሎሙ ቅዱሳን ለቅዱሳን ሁሉ እርሷ ቸር ናት። ወሊቃነ ጳጳሳት ለሊቃነ ጳጳሳትም ቸር ናት። እስመ አምጽአት ሎሙ ዘኪያሁ ይጸንሁ አስበ ጵጵስናችንን ይሰጠናል ብለው ተስፋ የሚያደርጉትን ጌታ ወልዳላቸዋለች እና ቸር ናት። ወለነቢያትኒ ለነቢያትም ቸር ናት። አምጽአት ሎሙ ለዘበእንቲአሁ ተነበዩ ትንቢት የመናገር ዋጋችንን አስበ ትንቢታችንን ይሰጠናል ብለው ተስፋ የሚያደርጉት ጌታን ወልዳላቸዋለችና። ወለሐዋርያትኒ ለሐዋርያትም ቸር ናት። ወለደት ሎሙ ዘሰበኩ በስሙ ውስተ ኩሉ አጽናፈ ዓለም የመስበካችንን ዋጋ አስበ ስብከታችንን ይሰጠናል ብለው ጽንፍ እስከ ጽንፍ ይህንን ዓለም ዞረው ያስተማሩለት ጌታን ወልዳላቸዋለችና ለሐዋርያትም ቸር ናት። ለሰማይት ወለመሃይምናን ለሰማይት ወለመሃይምናን ለሰማይታት ለምእመናንም ቸር ናት። ወፃ ምኒሃ ዘተጋደሉ በእንቲአሁ ሰማይታት የተጋድሏችንን ዋጋ ይሰጠናል ብለው ተስፋ የሚያደርጉት ጌታ ከእርሷ ተወለደ። አንድም ሰማይት ወመሃይምናን ዘተጋደሉ በእንቲአሁ ወፃ ምኒሃ ይላል። ሰማይታት ምእመናን ዋጋችንን ይሰጠናል ብለው መከራ የተቀበሉለት ጌታ ከእርሷ ተወለደ። ኢየሱስ ክርስቶስ ብዕለ ጸጋ ጥበቡ ዘኢይትዐወቅ ብዕለ ጸጋ ጥበቡ በለጋስነት ጥበቡ እየሰፈረ ለሰው ሀብቱን የሚሰጥበት የሀብቱ መጠን የማይታወቅ ኢየሱስ ክርስቶስ ከእርሷ ተወለደ። ንስስ በየሳህሉ የይቅርታው የቸርነቱን ብዛት እንመርምር። እስመ መጻ ወአድኀነነ ሰው ሆኖ ከፍዳ አድኖናልና። ሰአሊ ለነ ቅድስት ሰው ሆኖ ከፍዳ ካዳነን ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። መሐለ እግዚአብሔር ለዳዊት በጽድቅ ወኢይንየስህ መሐለ እግዚአብሔር ለዳዊት በጽድቅ ወኢይንየስህ ተናግሮ የማያስቀር ምሎ የማይከዳ እግዚአብሔር ለዳዊት በእውነት ማለለት። የማይጸጸት አለ ከሰው ሲለይ ነው። ሰው የሆነ እንደሆነ የሆነ ነገር ይምልና እንደው ያን ቀን ጥሎኝ ጠጅ አስክሮኝ ብሎ
ይጸጸታል። ጌታ ግን የማያደርገውን አይናገርም፣ የተናገረውንም አያስቀርምና ወኢይኔስ የማይጸጸት ይለዋል። እስመ እምፍሬ ከርስከ አነብር ዲበ መንበርከ ከአብራክህ የተገኘ ልጅህን በዙፋንህ አስቀምጥልሃለሁ ብሎ ወሶበ ተወክፎ ውእቱ ጻድቅ ከመ እምኔሁ። ምን ነው ይህማ የተነገረ ለሰሎሞን አይደለም ቢሉ ለጊዜው ለሰሎሞን ቢሆን ፍጻሜው ለጌታ ነውና። ነቢይ ያነስ ለክሙ እግዚአብሔር እምኀቤክሙ ዘከማየ ያለው ለጊዜው ለኢያሱ ቢሆን ፍጻሜው ለጌታ እንደሆነ፣ አንድም ሰሎሞን በጸጋ የሚገዛቸውን ጌታ በባህሪ የሚገዛቸው ስለሆነ፣ አንድም ሰሎሞን በግዘፍ የነገሰባቸውን ጌታ በርቀት፣ ሰሎሞን በአፍአ የሚገዛቸውን ጌታ በውስጥ የሚገዛቸው ስለሆነ። ወሶበ ተወክፎ ውእቱ ጻድቅ ከመ እምኔሁ ይትወለድ ክርስቶስ በስጋ። ጻድቅ ዳዊትም ክርስቶስ ከእርሱ በስጋ ይወለድ ዘንድ እንዳለው እንደሚወለድ ይህንን ባመነ ጊዜ ፈቀደ ይስስ ወይርከብ ማኅደሮ ለእግዚአብሔር ቃል የእግዚአብሔር አብ አካላዊ ቃል የሚወለድበትን ቦታ ያገኝ ዘንድ ፈለገ አለ፣ አሰበ ማለት ነው። ወፈጸመ ዘንተ በአብይ ትጋት ይህንንም በፍጹም ትጋት ጨረሰ አለ፣ ቀኖና ገባ ሲል ነው። ወእምዝ ጸራ በመንፈስ ከዚህ ነገር በኋላ አሰምቶ ተናገረ። ወይብዬ ናሁ ሰማዕናሁ በኤፍራታ ወማኅደሮ ለአምላከ ያዕቆብ። የያዕቆብ ፈጣሪ ማደሪያ በምትሆን በኤፍራታ በከብቶች በረት ተጥሎ በጨርቅ ተጠቅሎ በሕፃናት ልማድ እንደ ሕፃናት ሲያለቅስ ሰማነው አገኘነው ብሎ አሰምቶ ተናገረ። ይቺ ኢየሩሳሌምን ኢያቡሴዎን አሞሬዎን የሚባሉ ነገስታት ይዘዋት ይኖሩ ነበር። ዳዊት እነሱን አጥፍቶ ደብረ ጽዮንን አቅንቶ በዝግባ በጽድ በወይራ በተሰራ በአማረ ቤት ተቀምጦ ሳለ ነቢዩ ናታን ሊጠይቀው መጣ። ንጉሥ ምን ሆነ አዝነሃል አለው። እሱም እኔ ያላዘንኩ ማን ይዘን ታቦተ ጽዮን ባሮጌ ባረጀ ድንኳን ሆና እኔ እንዲህ በአማረ ልብስ በአማረ ቤት ውስጥ እየኖርኩ አለው። ነቢዩም ጠላት ጠፍቶልሃል አታንጽም አለው። እሱም ቤተ እግዚአብሔር ማነጽ መቼ እንዲሁ ተነስቶ ይሆናል? ሱባኤ እንግባ አለው። ሱባኤ ቢገቡ ለነቢዩ ለናታን ዳዊት ቤተ መቅደስን እንደማይሰራ ልጁ ሰሎሞን ቤተ መቅደስን እንደሚሰራ ተገልጾለት አኮ አንተ ዘተሐንጽ ቤተ ለስሜ አላ ዘይወፅ መሐቄከ ውእቱ የሐንጽ ቤተ ለስሜ ብሎታል። ዳዊት የቤተ መቅደስን ነገር ሲሻ ቀኖና ሱባኤ ቢገባ ደገኘው የአምላክ ሰው የመሆን ነገር ተገልጾለት ናሁ ሰማዕናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም ብሎ የስጋዌን ነገር ተናገረ። ይህም ለጌታ ልማዱ ነው፣ ጥቂት ነገር ሲሹ ብዙ ነገር መግለጽ። ከዚያ ሁሉ ነቢዩ እዝራ የጽዮንን ነገር ሲሻ ሱባኤ ቢገባ የአምላክ ሰው የመሆን ነገር ተገልጾለት አንበሳ ወጻም ገዳም ዝኬ ወልድ ዋህድ እንዳለ፣ ነቢዩ ኤርምያስም የቤተ መቅደስን ነገር ሲሻ ሱባኤ ቢገባ የአምላክ ሰው የመሆን ነገር ተገልጾለት ወይ መጽ አምላክ ወልደ አምላክ ወይ ሀሪ አሰርተ ወይ ከይድ ውስተ ደብረ ዘይት ወይ ሀሪ አሰርተ ወክሌተ ሐዋርያተ ወይ ከይድ ውስተ ደብረ ዘይት ብሎ እንደተናገረ፣ ከዚህም ዳዊት የቤተ መቅደስን ነገር ሲሻ ሱባኤ ቢገባ ደገኘው የስጋዊ ነገር ተገልጾለት እንተ ይእቲ ቤተልሔም ዘሐረያ አማኑኤል ይትወለድ ውስቴታ በስጋ ለመድኃኒተ ዚአነ። ይህችውም አማኑኤል እኛን ስለማዳን በውስጧ ይወለድ ዘንድ የመረጣት ቤተልሔም ናት። ካዕበ ይቤላ ካልም ነቢያት። ዳግመኛም ከነቢያት አንዱ ሚክያስ እንዲህ አላት። ምን አለ? ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲም ነገስተ ይሁዳ። የኤፍራታ ዕጣ የምትሆኝ አንቺ ቤተልሔም ነገስተ ይሁዳ ዳዊት ሰሎሞን ከነገሱባቸው ከነ ኬብሮን ከነ ግዮን ብትበልጭ እንጂ አታንሽም፣ ብትከብሪ እንጂ አትዋረጅም አለ። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝብ እስራኤል።
ወገኖቼ እስራኤል ዘስጋን የሚጠብቃቸው ንጉሥ ዘሩባቤል በአንቺ ይነግሳልና እምኔኪ ካንቺ ይወጣልና ከእገሌ ሀገር ንጉሥ ወጣ እንድሉ ነቢዩ ሚክያስ ትምህርትም ውሎ ሱባኤም ሰንብቶ ቢሉ ሲመለስ በቤተልሔም በኩል ከዚች ከቤተልሔም ደረሰ። ቢደርስ ቤተልሔም ተፈታ፣ ቋያ በቅሎባት፣ እንስሳት አራዊት ሰልጥነውባት ምድረ በዳ ሆና አገኛት። እሱም አንቺ ቤተልሔም እንዲህ እንደተፈታሽ ቋያ እንደበቀለብሽ እንስሳት አራዊት እንደሰለጠኑብሽ አትቀሪም። ንጉሥ ይወለድብሻል፣ ድንኳን ይተከልብሻል፣ አሕዛብ ይገብሩብሻል፣ እስራኤል ደጅ ይጸኑብሻል፣ መብል መጠጥ ይገኝብሻል ብሎ ትንቢት ተናገረ። ይሁም አልቀረ፣ ዘሩባቤል ነግሶባታል፣ ድንኳን ተተክሎባታል፣ አሕዛብ ገብረውባታል፣ እስራኤል ደጅ ጸንተውባታል፣ መብል መጠጥ ተገኝቶባታል። አንድም ወአንትኒ ቤተልሔም ምድረ ኤፍራታ ይትቲሃቲ ነገሥተ ይሁዳ የኤፍራታ እጣ የምትሆኝ ቤተልሔም ዳዊት ሰሎሞን ከነገሱባቸው ከኬብሮን ከግዮን ብትበልጭ እንጂ አታንሽም፣ ብትከብሪ እንጂ አትዋረጅም። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝበ እስራኤል ወገኖቼ እስራኤል ዘነፍስን የሚጠብቃቸው ንጉሥ ክርስቶስ ባንቺ ይወለዳልና ዘሩባቤል እንደነገሰባት ጌታ ተወልዶባታል። ድንኳን እንደተዘረጋባት የብርሃን ድንኳን ተተክሎባታል። መብል መጠጥ እንደተገኘባት ታምራት ተደርጎባታል። አሕዛብ እንደገበሩባት ሰብአ ሰገል ገበሮባታል። መላእክት ደጅ እንደጸኑባት 100 ነገደ መላእክት እስራኤል ደጅ እንደጸኑባት 100 ነገደ መላእክት አንድ ሆነው ደጅ ጸንተውባታል። አንድም ወአንቲኒ ቤተልሔም ምድረ ኤፍራታ ይትቲሃቲ ነገሥተ ይሁዳ የይሁዳ እማዋልደ ነገሥተ ይሁዳ ብሎ በድርሳነ ገብርኤል ያቀነዋል። የይሁዳ ልጅ የምትሆኝ ቤተ ህብስት ቤተልሔም ቤተ ህብስት እመቤታችን ከነገሥታቱ ልጆች ከቆነጃጅቱ ብትበልጭ እንጂ አታንሽም፣ ብትከብሪ እንጂ አትዋረጅም። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝበ እስራኤል ወገኖች እስራኤልን የሚያያቸው ንጉሥ ክርስቶስ ካንቺ ይወለዳልና ብኪ ባንቺ ሰው ይሆናልና። ኦዝ ነገር ለእሉ ለተነበዩ ዘበአሐዱ መንፈስ በእንተ ክርስቶስ ሎቱ ስብሐት ምስለ ኄር አቡሁ ወመንፈስ ቅዱስ እምይእዜ ወእስከ ለዓለም ከዛሬ ጀምሮ እስከ ዘላለሙ ድረስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ክብር ምስጋና ለእርሱ ይሁንና ኦዝ ነገሮሙ ለእሉ ነው። የሊ የሁለቱ ነቢያት የዳዊትና የሚክያስ ነገር ምን ይረቅ ምን ይጠልቅ፣ ረቂቅ ነው ጥልቅ ነው። ኦ ለዚህ አንክሮ ይገባ። ሰአሊ ለነ ቅድስት እንዲህ ከሚያደርገው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድሪብን። ዳዊት ዘነግሰ ለእስራኤል እስራኤል የነገሰ ዳዊት ለበጎ ነውና አለ አለው። በክፉ ቢሆን በይል ነበር። አነግስ ብእሴ መዳለወ በእንተ እከየ ሕዝብ ወአነግስ ብእሴ ራጣ በእንተ ሰናይተ ሕዝብ። ሕዝቡ ደግ ቢሆን ደግ ንጉሥ፣ ሕዝቡ ክፉ ቢሆን ክፉ ንጉሥ አነግሳለሁ ማለት ነው። አመ ይትነስኡ ላዕሌሁ እልዋን እልዋን ጠላቶች ኤሎፍላውያን በጠላትነት በተነሱበት ጊዜ ፈተወ ይስተይ ማየ ማዘቅተ ቤተልሔም ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። ፍጡነ ታንስኡ መላእክት ሀራሁ ፍጡነ ተንስኡ መላእክት ሀራሁ ባለሟሎቹ አገልጋዮቹ አርበኞቹ እነ አድኖን እነ ኢያቡስቴ እነ ኤልያና ፈጥነው ተነሱለት። ወተቃተሉ በውስተ ትዕይንተ እልዋን የማን ጌታ ውሃ ሲል ይሞታል ብለው በኤሎፍላውያን ከተማ ሄደው ከኤሎፍላውያን ጋር ተዋጉለት አለ። ቁርጽ ህሊናቸውን ሀሳባቸውን ሲያይ ነው እንጂ አልተዋጉም። ወአምጽኡ ሎቱ ውእተ ማየ ዘፈተወ ይስተይ ይጠጣ ዘንድ የወደደውን ያንንም ውሃ አመጡለት።
ወሶበ ርእየ ውእቱ ጻድቅ ከመ አጥብኡ ወመጠው ነፍሶሙ ለቀትል በእንቲአሁ። ውእቱ ጻድቅ ዳዊት ነው። ጻድቅ ዳዊትም ሰውነታቸውን ለሞት አሳልፈው ሰጥተው ያ ይጠጣው ዘንድ የወደደውን ውሃ እንዲያመጡለት ባየ ጊዜ ከአወ ውእተ ማየ ያንን ውሃ አፈሰሰው። ወኢሰትየ እምኔሁ ከዚያም ውሃ ከማለፊያው አልጠጣለትም። ወእምዝ ተኋለቆ ሎቱ ጽድቅ እስከ ለዓለም። ከዚህ በኋላ ጽድቅ ሆኖ ጽድቀ ሲል ነው። ጽድቅ ሆኖ ከጽድቅ ገብቶ ተቆጠረለት። ይህስ እንደምንድን ነው ቢሉ ንጉሥ ዳዊት ታመመና ቀሳ ወጡት። ቀሳ ማለት ሕሙማንን በአንድ ቦታ ሰብስበው የሚንከባከቡበት ቦታ፣ እንደ ዛሬው ሆስፒታል ማለት ነው። ከዚያ ወጡት። ኋላ ተኝቶ ሳለ ታሞ ሳለ የሀገሩ የቤተልሔም ውሃ አማረው። ዛሬስ ከሀገሬ ውሃ ማን ባመጣልኝ አለ። ስለምን ቢሉ ሲታመሙ የሀገር ውሃ ይናፍቃልና። አንድም ያለበት ውሃ የኩሬ ውሃ ነው። የቤተልሔም ውሃ የምንጭ ውሃ ነውና ያን ናፍቆ፣ አንድም የቤተልሔም ውሃ ማየ ሕይወትነት ያለው ነበርና ያን ናፍቆ ነው ይላል። አንድም ኤሎፍላውያን ቤተልሔምን ከበው ሰፍረው ነበርና ዛሬ እኔ ዳዊት ብታመም ነው ኤሎፍላውያን ቤተልሔምን ከበው የሰፈሩት ብሎ የኃያላኑን የወታደሮቹን አዛዦች ልቡና ለመፈተን ነው። በዚህ ጊዜ እነ አድኖን እነ ኢያቡስቴ እነ ኤልያና አገልጋዮቹ የማን ጌታ ውሃ ውሃ ሲል ይሞታል ብለው ባጭር ታጥቀው ዘገር ነቅንቀው ጋሻ ነጥቀው ረዋታቸውን ይዘው ጭነው ሄዱ። ኤሎፍላውያን አሻግረው አይተው እሊያ እነማን ናቸው የሚመጡት አሉ። እሊህማ የዳዊት አርበኞች እነ አድኖን እነ ኢያቡስቴ እነ ኤልያና ናቸው አሏቸው። እሊህስ ሳይለውጡ አይለወጡም፣ መንገድ የወንድ በር ሰተናቸው ቀርተው ይሂዱ ብለው በር ከፍተው ሰጥተዋቸው ቀርተው ሄደው እንካ ጠጣ አሉት ዳዊትን። ዳዊትም ይህንን ውሃ ለመቅዳት ስትሄዱ ኤሎፍላውያን አግኝተዋችሁ ቢሆን በእኔ ምክንያት ሙታችሁ አልነበረም? ይህስ የእናንተን ደም እንደመጠጣት ይሆንብኛል ብሎ አልጠጣም ብሎ ከአወ ውእተ ማየ ከመሬት ላይ አፈሰሰው ይላል። አንድም መስዋዕት ይሁነኝ ብሎ ከመሬቱ ላይ አፈሰሰው። ምድሩ ተጠምቶ ቢያየው የሚወደውን ነገር ከመሬት አፈሰሰው። መስዋዕት የሚወዱትን ነገር ብሎ ለእግዚአብሔር መተው ነውና ይላል። አንድም ለማነጻጸር ጥምና እምቢታን ለማነጻጸር አምጥተውታል። የግብጽ መነኮሳት በዓመት 2 ጊዜ ምግባቸውን ያዘጋጃሉ። የመንፈቁን አንድ ጊዜ መንፈቁን አንድ ጊዜ። ከመነኮሳቱ አንዱ ታመመ። ዛሬስ ትኩስ እንጀራ ማን በሰጠኝ ብሎ ተመኘ። ይህንን ከመነኮሳት አንዱ ሰምቶ የማን ወንድም እንጀራ ሲል ይሞታል ብሎ 3 ቀን ጎዳና የሚያስኬደውን ገስግሶ በርበር የሚባል ሽፍታ አለ። ያንን አልፎ ሄዶ እንጀራ ይዞ ጭሱ እያለ ከነጭሱ ከነ ሙቀቱ ይዞለት ደረሰ። ይሄው አምጥቼልሃለሁ ብላ አለው። ያም የታመመው መነኩሴ ይህን ልታመጣ ስትሄድ በርበር የሚባል ሽፍታ አለ፣ እሱ አግኝቶ ቢሆን ገሎህ ነበር። የሴት ፊት አይተህ አታውቅ፣ በዚህ ምክንያት ውድቀት ቢያገኝህስ ይህስ ያንተን ስጋ እንደመብላት ይሆንብኛል ብሎ አልበላም አለው። መነኮሳቱ በዚህ መካከል ገብተው የዚህም አምሮቱ ምኞቱ አይቅርበት፣ የዚህም ድካሙ አይቅርበት ብለው ገላግለው ጥቂት አቅምሰውታል። ዳዊት ግን ጥቂትም አልቀመሰምና ወኢሰት የምኔሁ አለ ነው። አንድም ዳዊት ዘነግሰ ለእስራኤል ለምእመናን የነገሰ አዳም አመ ይትነስኡ ላዕሌሁ እልዋን ፍትወታት እኩያት ኃጣው ርኩሳት በጠላትነት በተነሱበት ጊዜ ፈተወ ይስታይ ማየ ማዘቅተ ቤተልሔም ማየ ገቦን ይጠጣ ዘንድ ወደደ። ፍጡነ ተንስኡ መላእክተ አራሁ በዚህ ጊዜ ባለሟሎቹ ሃይማኖት፣ ተስፋ፣ ትውክልት ፈጥነው ተነሱለት። ወተቃተሉ በውስተ ትዕይንተ እልዋን ከፍትወታት እኩያት ከኃጣው ርኩሳትም ጋር ተሰላለፉለት። ወአምጽኡ ሎቱ ውእተ ማየ ዘፈተወ ይስታይ ይጠጣው ዘንድ የወደደውን ያንንም ውሃ አመጡለት። ማለት ጌታ ሰው እንዲሆን ማየገቦ እንዲያገኝ አደረጉት። ወሶበ ርእየ ውእቱ ጻድቅ
ከመ አጥብኡ ወመጠው ነፍሶሙ ለቀትል በእንቲአሁ። ማንኛውም ጻድቅ ነው ፍትወታት ሃይማኖት፣ ትውክልት፣ ተስፋ፣ ተአምኖ እነዚህ አካላዊ ቃል ሰው እንዲሆን ማየገቦ ጎኑን እንዲወጋ የጎኑ ውሃ እንዲፈስ እንዳደረጉለት ባየ ጊዜ ከአወ ውእተ ማየ። ማንኛውም ጻድቅ ነው ደሙን አፈሰሰ። ወኢሰትየ እምኔሁ ወኢሰትየ እምኔሁ በደሙ መፍሰስ አልተረባም አልተጠቀመም። ወእምዝ ተኋለቆ ሎቱ ጽድቅ እስከ ለዓለም። የክርስቶስ ደም ጽድቅ ሆኖ ከጽድቅ ገብቶ ተቆጠረለት እንጂ ማንኛውም ጻድቅ በራሱ ደም መፍሰስ አልተረባም አልተጠቀመም። አማን መነኑ ሰማይ ጣዕማ ለዛ ዓለም። እና አድኖ እነ ኢያቡስቴ ስለ ዳዊት ብለው ሕማምን ሞትን እንደናቁ ሰውነታቸውን ለዚያ አሳልፈው እንደሰጡ ዳዊትም ጽማማይን በውሃ መጠማትን ንቆ እንደተወ ሰማዕታት ይችን ዓለም ናቁ። ወከአው ደሞሙ በእንተ እግዚአብሔር። እና አድኖን እነ ኢያቡስቴ እነ ኤልያና ስለ ዳዊት ሲሉ ደማቸውን እንዳፈሰሱ ዳዊትም ያንን አስቦ ውሃውን ከመሬት እንዳፈሰሰ ሰማዕታት ስለ እግዚአብሔር ብለው ደማቸውን አፈሰሱ። ወተአገሱ ሞተ መሪረ በእንተ መንግሥተ ሰማያት። እና አድኖን እነ ኢያቡስቴ ስለ ዳዊት ሲሉ መራራ ሞትን እንደታገሱ ዳዊትም ስለ እነርሱ ሲል መራራ ጥምን እንደታገሰ ሰማዕታትም ስለ መንግሥተ ሰማያት ሲሉ መራራ ሞትን ታገሱ። ተሳሃለነ በከመ እበየ ሳህልከ። እንደ ይቅርታ እንደ ቸርነትህ ብዛት አንተ ይቅር በለን እንጂ የእኛማ መከራ መቀበል ምን ቁም ነገር ነዋ ብለው እያሉ አንድም የኋላ ሰዎች እንደ ቀድሞ ሰዎች እንደ ሰማዕታት ከአላውያን ነገስታት መኳንንት ዘንድ ቀርበው እሳቱን ስለቱን ታግሰው እንደ ባህታውያን ድምፀ ጸባ አጋንንቱን ታግሰው ግርማ ሌሊቱን ችለው እንደ መነኮሳት ፍትወታት እኩያት ኃጣው ርኩሳትን ታግሰው መኖር አይቻላቸውምና አንተ እንደ ይቅርታ ይቅር በላቸው እያሉ ይላል። ሰአሊ ለነ ቅድስት። እንዲህ ከሚያደርገው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድሪብን። አሃዱ ዘም ቅድስት ሥላሴ ቅዱስ 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 ተብለው ከሚመሰገኑት ከሦስቱ አካላት አንዱ አካል ወልድ ርእዮ ትሕትናነ ርእዮ ትሕትናነ በእግረ አጋንንት መጠቅጠቃችንን ከመንጸፈ ደይን ከፍርድ ቦታ ከገሃነም መውደቃችንን አይቶ አጽነነ ሰማየ ሰማያት ከሰማየ ሰማያት ወረደ። መጻ ወሃደረ ውስተ ከርሰ ድንግል ንዕድ ክብርት በምትሆን በእመቤታችን ማኅፀን አደረ። ወኮነ ሰባ ከማነ ዘእንበለ ኃጢአት ከኃጢአት ብቻ በቀር እንደኛ ሰው ሆነ። ወተወልደ በቤተልሔም በከመ ሰበኩ ነቢያት ነቢያት በቤተልሔም ይወርዳል ይወለዳል ብለው እንደተናገሩ ቤተልሔም ወረደ ተወለደ ሰው ሆነ። አድሃነነ ወቤዘወነ አዳነን ተቤዠን። አድሃነነ እንደ አምላክነቱ ወቤዘወነ እንደ ሰውነቱ ይሙት ቤዛነ በእንተ ትስብእቱ እንዲል ወረሰየነ ህዝበ ዚአሁ ወገኖቹ አደረገን። ፍቅርትየ ሬስያ ለእንተ የኮነት ፍቅርትየ ህዝብየ ሬስዮ ለእንተ የኮነ ህዝብየ እንዲል ሰአሊ ለነ ቅድስት 5500 ዘመን ወገኖቹ ያልነበርን እኛን ወገኖቹ ካደረገ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድሪብን። ቅድስት አለ ክብርት ጽኔት ልዩ ሲል ነው። ልዩ አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካከላ የያዘች ከእሷ በቀር ሌላ ሴት የለችምና። ጽኔትም አለ ሌሎች ሴቶች ቢጸኑ እስከ ጊዜው ነው፣ ከዚያ በኋላ ጽናት የላቸውም። እሷ ግን ጽኔት ቅድመ ጸኒት ጊዜ ጸኒት ድህረ ወሊድ ጊዜ ወሊድ ጽኔት ናትና። ንጽሕትም አለ ሌሎች ሴቶች ከነቢብ ቢነጹ ከገቢር ከገቢር ቢነጹ ከሐልዮ አይነጹም። እሷ ግን ንጽሕት ከነቢብ ንጽሕት ከገቢር ንጽሕት ከሐልዮ ናትና። ክብርትም አለ ሌሎች ሴቶች ቢከበሩ ጻድቃንን ሰማዕታትን ወለዱ ተብለው ነው። እሷ ግን
እመ አምላክ ወላዲተ አምላክ ተብላ ትከበራለችና። ሰአሊ ለነ ቅድስት አይኑ ነው ቢሉ እውቀቱን ማስተዋሉን በልቡናችን ሳይብን አሳድርብን ማለት ነው። አልፈው ነው ቢሉ ለምኝልን ማለት ነው። ልመናስ እንኳን በእርሷ በሌሎች በጻድቃን በሰማዕታትም የለባቸው ብሎ በቀደመ ልመናዋ የምታስምር ስለሆነ ይህንንም ሲፈጽም በያዘችው የብርሃን መስቀል ባርከው ታድርጋለች። እሱም ተባርኮ እጅ ነስቶ ይቀራሉ። በነጋታው ይገናኛሉ። ውዳሴዋን ሲፈጽም እረፍትህ ከኔ ነው ብላ ተስፋውን ነግረው በያዘችው የብርሃን መስቀል ባርከው ታድርጋለች። እሱም ተባርኮ እጅ ነስቶ ይቀራል። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ይቆየን። እፌ ሰንብታ ሰንብታ መጣች ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ